ሀና ወደ ቤት ሂዳ ለስራ ቦታ ስትሄድ በአጋጣሚ እነ ሰላም ሁሉም አልነበሩም እና እርግብ የነበረችው እሷ በር ከፍታ ስትገባ እርግቤም ከመኝታ ቤት ወደ ኩሽና ስትገባ ፊት ለፊት ተገናኙ። ሰላም አደርሽ እርግቤ ስትላት እንደዛ ትላታለች። ምን ነው ምን ፈለግሽ? ምን ነው እነትዬ የሉም እንዴ ስትላት ማንም የለም ለዛ ነው ብቻሽን ቤቱን የተቆጣጠርሽው ትላታለች። ሀናም ምን ማለት ነው ስትላት እርግቤ አይ ማለቴ ብቻሽን ነሽ ማንም የለም ማለቴ ነው። ግን እርግቤ አንድ ነገር ልጠይቅሽ፣ ለምንድን ነው መስቀሌን የወሰድሽው ስትላት የምን መስቀል? እኔ ያልወሰድኩም መስቀልሽን ትላታለች። እርግቤ አናግሪኝ፣ መስቀሌን ወስድሽዋል ትላታለች። በፍጹም እኔ አንቺን መስቀል አልወሰድኩም። ምንድነው የምትይው? ሄጀር ዛርፈሽ ስራሽን ስሪ አንቺ ገረድ ብላ ትመልስላታለች። እርግቤ ለሀና ሀናም የፈለግሽውን ማለት ትችያለሽ፣ ግን መስቀሌን እንድትመልሽልኝ እፈልጋለሁ ስትላት እርግቤም አልመልስም። ምን ታመጫለሽ? እስኪ ምን እንደምታመጭ አያለሁ። አልሰጥሽም። ቆይ ግን አንቺ ምን ይሰራልሻል የኔ መስቀል? ቢሰራልኝም ባይሰራልኝም አልሰጥሽም። ቦታሽን ማወቅ አለብሽ ትላትና ጥላት ትሄዳለች። ሀናም ንዴት በተሞላ ተከትላት ትሄዳለች። ሚላት ከጓደኛዋ ጋር ተቀጣጥራ ስለነበረ ሄደችና ባዩሽ በር ላይ ለባዩሽ ደውላላት ይገናኛሉ። እንዴ ለምንድን ነው እቤት ገብተሽ ለምን ቡና ጠጭም? ቡና ጠጥተሽ ብትሄጂ ምን አለበት ትላታለች። አይ ባዩሽ እቸኩላለሁ፣ ቡና ሳልጠጣም ነይ ችግር የለውም ትላታለች። ነጊ እንደው ምን አለበት ግን እንደው ጓደኛዬ ቡና ጠጥተሽ ብትሄጂ ስትላት አይ ቡና አልጠጣም አሁን ወደ ቤት እሄዳለሁ። እኔ የምልሽ የሆነ ነገር ላማክርሽ ፈልጌ ነበረ ስትላት ምንድን ነው ጓደኛዬ መሉዬ ምንድን ነው ንገሪኝ ትላሽ። ባዩሽ ብር እኮ ጠየቀችኝ ልጅቷ። ይሄ ምን አዲስ ነገር ነው እንዴ ትላታለች። አይ ሰላምዬ እኮ አይደለችም እና ማን? እርግቤ እቺ ነች መላዋ። ፍየል ከመምጣቷ ቅጠል መበጠሷ ብላ ተረተችና ምን ማለት ነው? ለምን ነው ብር ጠየቀችሽ ስትላት አንዱ አላቅም አልገባኝም። እኔ ግን ቆይ እኔ የምለው መጀመሪያ ገና ቂጧ መች ተቀመጠና ነው ገንዘብ የምትጠይቅሽ? እና ምንድነው ገንዘቡን ለምን እንደፈለገችው እኮ ስትነግረኝ ነው። ቆይ ለምንድን ነው የፈለገችው? ብሩን ደግሞ እኮ እየጠየቀችኝ ለምን መሰለሽ ያሳደጓት ሰዎች ልጅ ባህር ዳር አለና እሱ ታሞ ለሱ መታከሚያ ነው። እንዴ ያ ሊደፍራት ሲታገል የነበረው ሰው ነው ለሱ ነው እንደውም ብር የምታገዘው ትላታለች። ሜላትም አዎ ባዩሼ ለሱ ነው ምን እንደማረጋ እንዴ ምኑና ነው እሷ ዲያንቺ ዝም ብለሽ እንዴት ብር ትሰጫለሽ? እንዴ ሊደፍረኝ ሞከረ ምናምን ስትላል ነበር እንዴ? አዎ ሚስቱ ደውላ ስላስቸገረችኝ ብላ ነው። ምን እሷ ጻድቅ አጫወታት እንዴ? ምን ማለት ነው? እና ታዲያ አንቺ ምን አልሻት ስትላት እኔማ ምን እላታለሁኝ ልሰጣት ብዬ ያንን ክፉ ሰው ማሰብ ተገቢ ነው ብዬ አላስብም ትላለች ሜላት። አሁን ብከለክላት ደግሞ እኔን ክፉ ሰው አድርጋ ነው የምታየኝ ስትላት እርግጥ ትክክል ነሽ፣ ባለጌን ካሳደገ የገደለ ይጸድቃል ነው የሚለው ተረቱ። ያንን ባላጌ ከማሳከም ይልቅ መግደል ነው የሚያጸድቀው። ግን ከመጀመሪያው ደግሞ ከልጅሽ ጋር መጣላትሽ ነው። እና ታዲያ ምን ተሻለኝ ባዩሼ ስትላት ከቻልሽ ስጫትና ለቀጣዩ ግን ለምን እየመከርሽ ታስተካከያታለሽ? እሺም የሉ አዎ እንግዲህ እንደዛ አላድርግሽ። ለዚህ ለትንሽ ገንዘብ ብዬ ከልጅ ጋር መጣላት አልፈልግም። ለመሆኑ ግን ስንት ገንዘብ ነው የጠየቀችሽ ልጅ? ኧረ በጣም የሞተ ብር እኮ ነው። ያው ምክንያቷ ትንሽ ስላልተመቸኝ ነው እንጂ
የጠየቀችኝ ትንሽ ብር ናት፣ 50 ሺህ ብር ናት። ገረመኝ ነው እንጂ እኮ 50 ሺህ ብር እኮ እንዴ 50 ሺህ ብር ትንሽ ነው ወይ ጉድ! 50 ሺህ ብር ምን ትንሽ ነው? ተው እባክሽ ባዩሽ፣ ብር እንደው ከብርነቱ አይዘልም። ተው እባክሽን። ይልቁንስ አሁን እኔ ቁርስ ልጋብዝሽ፣ እንሂድ አይደል? እንሂድ ባዩሽ። እሺ ካልሽ እንሂድ። ልጅቷ ግን በጣም ባለጌ ናት ትላታለች። ምንም ትሁን ምንም እንግዲህ ልጄ ናት፣ ምንም ማድረግ አልችልም ትላትና መኪናቸውን አስነስተው ይሄዳሉ። ተምቹ ለብሩ ሲደውልለት ተምቹ እንዴት ነህ? ሰላም ነው? ምን ነው አንተ? ቆይ ምን እሺ ነው አጮልሃለሁ ብለህ ሲያበቃ እየዘጋኸኝ ይለዋል። አዎ በእናትህ ስላልተመቻቸልኝ ነው። እናም አስጮህልሃለሁ ጠብቀኝ እሺ። ያው ትንሽ ብር ስለጠረረብኝ ነው። እና ወርቅ ውስጥ አስጠገረኝ። ይሄን አታስታውስም ነበር እንዴ? ምን ማለትህ ነው ሲለው፣ ትንሽ ቀን ታገሰኝ፣ ትንሽ ቀን እሺ። እዩልህ ነግሬሃለሁ፣ ብሩን እፈልጋለሁ፣ በጣም ነው የምፈልገው ብሩንና እንድትደውልልኝ ይለዋል። በልሽ ቻው ይልና ስልኩን ዘጋ። እቺ ጥንባሻ ማሮጊት ልታስወገድ እንዴ ብሩን የማታመጣልኝ እያለ እሱም በጭንቀት ተምቹም በየመንገዱ ቁጭ ብሎ እያዛጋ ነበረ። ምክንያቱም የሰራው ስራ ብሩ ስላልመጣለት። ጓደኛውን መጣና ትይዛለህ ሲለው አልፈልግም አልይዝም ይለዋል። እሺ ያዝ። አልፈልግም አልኩ አይደል እንዴ? እሱማ መብትህ ነው ይልና የራሱን ሲያጨስ እንዴ ቆይ አንተ ግን መግደርደር ምናምን የለም እንዴ ሲለው እንዴ እንካ ስልህ እኮ አልፈልግም አልከኝ። ምን መግደርደር ነው? ከፈለክ መያዝ ነው፣ ካልፈለክ ምን መግደርደር አመጣው ይለዋል። ከዛም ተቀብሎ የሱን ሲጋራ ተምቹ እየሳበው ነበረ። እኔ እኮ የሀገራችን ባህሉ ወጉ እንዳይቀር ብዬ ነው የተግደረደርኩ። ምን ከፈለክ መግደርደር ምናምን ምን አመጣው? የሲጋራ መግዣ ስላጣህ አይደል እንዴ እዚህ ስታዛጋ የነበረው? ያው ስራ ጠፋ መላ ጠፋ። ስለዚህ ማዛጋት ነው። እኔ ስራ ልስጥህ፣ ያንተን ልምድ የሚጠይቅ ስራ። መስረቅ ነው? አዎ እንደዛ ነው፣ ግን ያው ንስሐ የሚጠይቅ አይደለም። የምትሰርቀው ደግሞ ያን ያህል ከባድ አይደለም። ያው ከኔ ትሻላለ ብዬ ነው። አንተ ሌባ ነህ እያልከኝ ነው? ያው ስምህ አይደለ እንዴ? ብጠራህ ምን ችግር አለ? አረ ተረጋጋ። እሺ ለስራው ልንገርህና አሁን ይኸውልህ የምትሰርቅልኝ የመስቀልና ፎቶ ነው የምትሰርቅልኝ። እሺ ይኸውልህ አዳምጠኝ። ብታዳምጠኝ እኔም አንተ ምን እንጠቀማለን? ሰማህ?